ከነቃብኝ ሌላ መንገድ ፈልጋለሁ። ይልቅ በከንቱ አትልፍ። ከኔ ምንም ነገር አታገኝም። የምጠብቃት እንግዳ መጣለች። ምን እንግዳ? ምን አስቸኮለሽ? ልታያት አይደል? እንኳን ደህና መጣሽ የኔ ውድ። ናሆም፣ አንተ ግን ጤናህን ደህና ነህ አይደል? ሐዘኔን በሳቅ ለመሸፈን እየሞከርኩ ያለው ይመስላል አይደል? በሰማሁት ነገር በጣም አዝኛለሁ። እባክህን የማደርግልህ ነገር ካለ አንተ ንገረኝ። አመሰግናለሁ ኑሐሚን። ብቻ የአባዬን ህልም እውን እናድርግለት። ያለኔ በቂ ነው። ጋሼ በጣም እንደተጎዱ ዳግም ነገረኝ። እኔም በጣም ነው ያዘንኩት። ምን ያርግ ብለሽ ነው? ሁላችንም የተረገመ ልጆች ሆነበት። ከቤተሰባችን አንድ እሱን የሚያስደስት ልጅ ቢያጣ ማዘን ይፈረድበታል ብለሽ ነው? ጋሼ እኔን አባት ከሀዘን አውጥተው እሳቸው ወደ ሀዘን መግባታቸው በጣም ነው የሚያሳዝኑት። ለጋሽ ላይኩን ይህ አይገባቸውም። አባትሽ ግን ሕክምናው እንዴት ሆነለት? አባቴ ኦፕራሲዮኑ በሰላም እንደተጠናቀቀና ሁሉም ነገር ሰላም እንደሆነ ደውሎ ነግሮኛል። እንኳን ደስ አለሽ። አመሰግናለሁ። ግን ደግሞ ደስታዬን ከእናንተ ጋር ባከብር ነበር ሙሉ የሚሆነው። የእኛም ቤተሰብ እንኳን እንደምታየው ነው። ግን እኮ እማዬ ይህንን ነገር አድርገው ባይሆንስ ብዬ እያሰብኩ ነው። ለምን እንደዚህ አልክ? ይገርምሻል፣ ጡቶቿን ይዛ ባጠባው ጡቶቼ ብላ ማለችኝ። ይህንን ነገር አላደረግኩትም ብላ አሁን ሳስበው ይህንን ነገር ያደረገችው አልመሰለኝም። መቼም በዚህ ደረጃ ልትምርልኝ አትችልም። እኔ እንጃ ምን ማለት እንዳለብኝ አላውቅም። ለነገሩ የነገር አንቺ ላይ ደርሶ ስለነበር ምንም ብትይኝ እረዳሻለሁ። ያና የኔ እኮ በጣም ይለያያል። መቼም ሰው በገዛ ስጋው ላይ አይጨክንም፣ ሊያውም በልጅ ልጁ ላይ። ታውቂያለሽ፣ አሁንም ቢሆን ስላልተወለደው ልጅ ማሰብ አላቆምኩም። ግን እውነታውን አምነህ መቀበል አለብህ ነው። ድጋሚ አባት መሆን እንደምትችል ራስህን ማሳመን ነው። ዶክተሩ ምናልባት ካሁን በኋላ መውለድ እንደማትችል ነግሮኛል። አስበሽዋል? ካሁን በኋላ ልጅ አይኖረኝም። ልጅ እኮ የፈጣሪ ስጦታ ነው። እሱ ከፈቀደ ደግሞ እንዲቻል ያደርገዋል። ጥሩ ማጽናኛ ነው የሰጠሽኝ። አመሰግናለሁ። ምንም አይደል። አይዞሽ ነው። ለማንኛውም አያትሽ ጋር ደውይላቸውና ነገ እንግዳ ሰላም ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኑሃማ ድራማ ዛሬ የሚተፈጠረው የሚለውን አብረን እናያለን ማለት ነው። አምራ ጉዶነች ናሁማ ቤት መጣች። ቆይ አንቺ እዚህ ምን ትሰራለሽ? ደግሞ ልትመታት እየጣለች ነበር። የኔ እንግዳ ነች፣ እኔ ነኝ የጠራሁት፣ አንቺ አይመለከትሽም ማለች። ዝናሽ አውቂሽ አንቺ ነሽ አይደለም እቺን እዚህ መጣች ነገርሽ ትሰሚኛለሽ? አሁን ከዚህ ቤት እንድትወጪ እፈልጋለሁ እያለ ስጨውበት ነበር። አለኩን ይሰሙና ማንም ሰው እዚህ መምጣት መፍት አለ፣ አንቺ ስላለሽ ማንም ሰው ከዚህ ቤት አይወጣም። ስለዚህ አንቺ ማን ስለሆንሽ ነው እሷን ልታበራት የሚችል ብሎ ይጮህበታል። ዝናሽ በዚህ አጋጣሚ በጣም ደስ ይላታል ማለት ነው። እንግዲህ ልክ የምታስገባት ኑሐሚን እምራን መታለች ማለት ነው። እንግዲህ ልክ እንዳየችው ኑሐሚን እንዴት ትመጫለሽ? ምን ትሰራለሽ እዚህ? ውጭ ከዚህ ብላ አባረረቻት። እንዲሁም እናቱ ንጉስን የተወሰነ ጊዜ እዚህ እንደምትቆይ ነገረቻት። እምራ ግን ከዝናሽ ጋር አንድ ላይ ከማቼ ጋር ተደባብረሽ እኔን ለመግዳት ከሆነ አሳብሽ መቼም አይሳካላችሁም እያለች ስታስፈራራት ነበር። ለናሁም እንግዲህ አውቆ እነሱ እናቴ አውቃ እኔን ለመጉዳት ነው እሷን እዚህ ያመጣቻት እንደማልወዳት ስላወቀች እያለች እምራ አበደች። በጣም ተበሳጨች። ምክንያቱም ኑሐሚን በጭራሽ ልታያትም እዛ ቤት እንድትገባ አትፈልግም ነበረ። እንዲሁም አትልቁን ለተወሰነ ጊዜ ከኔ ጋር እንድትሆን እንደሚፈልጋት የነግራታል። ነገር ግን ዝናሽን በዚህ አጋጣሚ አሁን ኑሐሚን እየወደደቻትና እያቀረበቻት እምራ ለማስቀናት እየጣረች ነበረ ማለት ነው። ነገር ግን እምራ እኔን ለማስቀናትና እኔን ለማናደድ ነው እንደዚህ የምታደርጊ፣ ስለዚህ አርፈሽ ትቀመጪ ይሻልሻል፣ አለዛ ሁሉ ነገር ለናሁም እናገራለሁ ብላ እያስፈራራቻት ነበረ ማለት ነው። የፈለግሽውን ማድረግ ትችያለሽ፣ በጭራሽ አልፈራሽም። ኑሐሚን የተወሰነ ጊዜ እዚህ ትቆያለች፣ የቱም አትሄድም እያለች ነበር። ዳጊ ኑሐሚን እዛ ስለመጣች እጅግ በጣም ደስ ብሎታል። ነገር ግን እምራ በጣም አበደች፣ ቀወጠች። እንዴት ትመጣለች እዚህ ቤት በማለት ማለት ነው። ነገር ግን
ዳግን እማዬን እምራን ለመጉዳት ብለሽ ነው ኑሃሜ እዚህ እንድትመጣ ያደረግሽው? ግን ይሄ ጥሩ ሀሳብ ነው ብለሽ ታስባለሽ? እንግዲህ አቶ ጥሩ ባሌን ጥሩ ስሜት ላይ ስላልሆነ እንድታሰምና እንድትረዳ ያው ሰው ለማንከባከብ ታጋለ አባቷን ጎንበስ ቀና ብላ ስትንከባከብ ነበር። ለኩም ጥሩ ስሜት ላይ ስላልሆነ እንድትረዳው ፈልጌ ነው እያለው ነገረችው። ቢሆንም እማዬ ጥሩ አይመስለኝም እያለት ነበር። እምራ እንግዲህ ናሆሜን ለመጉዳት እያሰበች ነበር። እንግዲህ የተፈጠረውን ነገር የተደረገውን የዳጊ አባት የሞተውን በጭራሽ ለመናገር እና ሰውነቱ ጥሩ ስሜት እንዴት እየተሰማ እንዳልሆነ እየተናገረ ነበር። ዝናሽ አቶ ልጉን ካሁን እኔ የምልህ ነገር ነው የምታረገው እያለች እሱን ቪዲዮ ቀርጻ ስለነበረ ብዙ እያስፈራረችው ነበር ማለት ነው። እምራ እንግዲህ ናሁን ለማሳመን ብጥሩም ናሁን ግን በጭራሽ መስማት እንደማይፈልግና እንግዲህ ማንም ሰው እዚህ ቤት መምጣት መሄድ ይችላል፣ አትምጪ ወይን አትጂ ማለት አልችልም። እኔ እምራ እባክሽ ለመረጋጋት ሞክሪ። እምራ ናሁን በጭራሽ እዚህ እንድትሆን አልፈልግም። ናሁን እሺ የምትለጥ እናትን አሳምነህ ከዚህ ቤት እንድትወጣ አድርጋት፣ ወይን እሷ ወይን እኔ መምረጥ አለብህ እያለች መጮህ ጀመረች። ቆይ እምራ ምንሽን የነካች ምን አለበት ብትቀመጥ? ለምንድን ነው እንደዚህ የምትሆኝ? ስሜታዊ ለምን ትሆኛለሽ? እያለት ነበር እና እናሁም እናቱን ባያናግራት እምራን ለማፍራት ኑሃሚን እንዳምጠራሻት በደንብ እርግጠኛ ነኝ። ቆይ እማዬ ምን እያደረግሽ ነው ብሎ እየጠየቃት ነበር። ልጄ ምንም ነገር እያደረግኩ አይደለም፣ አባት ጥሩ ስሜት ላይ ስላልሆነ በቃ እንድትንከባከብ ብዬ ነው የጠራት ለተወሰነ ጊዜ። ለዛ ነው ካልወደደች ራሷን ቤቱን ለቆ መውጣት ትችላለች እንጂ ኑሃሚ ከዚህ ቤት ንቅንቃት ነው ብላ የነገራ እምራ እጅግ በጣም ተበሳጭታና አኩርፋ ነበር። ኑሃሚ እዚህ ቤት እንድትኖር ወይ እንድገባ አልፈልግም፣ ከዚህ እንድትወጣ ፈልጋለሁ ይመስለኛል። አሁን ሳስብ ከእናት ጋር ተመካክሮ ሳይሆን አይቀርም ልጄን ያስወረዱብኝ እያለች ሌላ ነገር ማሴር ጀመረች። ኑሃማ በጭራሽ እንደዛ እንደማታረግ እኔ እርግጠኛ ነኝ ብላቷል። ነገር ግን አንተ ሁሌ ለሷ ጥብቅና ነው የምትቆመው። እኔ ግራ የሚገባኝ እኔ ምን ነገር ቆይ መቼ ነው ከቁም ነገር ወስደ የምትሰማኝ እያለችው ነበር። እንግዲህ ዳጊ አባቱ መጥፋት እያስጨነቀ እንደሆነ አባቴ ምን እንደሆነ ያላቅም እያለ እየነገሩ ነበር። ነገር ግን ኑሃማ እንግዲህ ሰራተኛ መሆንሽ ነው፣ ቆንጆ ነገር ሰርተሽ ለኔና ለባሌ ወደ ክላሴ እንድታመጪ እያለች ኑሃሚ ማሰስ ጀመረች። ኑሃሚ ደግሞ እሺ ችግር የለውም አንቺ እጅ አለሽ መስራት ትቻለሽ አይደል እንዴ እያለች ትሰሚኛለሽ፣ እዚህ በጭራሽ ልትቆይ አልፈልግም። እናም አንቺ እዚህ ተራ ሰራተኛ ነሽ፣ እኔ ግን ትሰሚኛለሽ አንቺ ወንሽ ምራቴ በጭራሽ እንደማትፈር እየነገረችው ነበር። በንግግሯና በድርጊት አሁን በምታረገው ነገር እምራ እናቱ ንጹህ እንደሆነች እየተጠራጠረ ነው ማለት ነው። ነገር ግን ዝናሽም ምንም ነገር እንዳላደረገችው ደጋግማ ለልጁ እየማለችለት ነበር። ልጄ እኔ በጭራሽ ልጄን አልገደልኩበት፣ በጭራሽ አላደረኩትም፣ እምራ እየዋሸች ነው፣ እኔ እናንተ ለማጣላት ነው ብላ እየነገረችው ነበር። ዳጊ የተፈጠረውን ነገር ዝናሽ ያደረገች እማዬ ይህን ነገር ያደረገችው አይመስለኝም። እምራ ዝም ብላ እማዬ ላይ እያሳበበችው ይመስለኛል፣ ሌላ ነገር ሳይሆን አይቀርም የተፈጠረው እያለት ነበር። ታዲያ እውነት እንዴት ነው ልንደርስበት የምንችለው እያሉ እያሰቡ ነበር። እውነቱ ተደብቆ አይቀርም፣ አንድ ቀን መጋለጡ አይቀርም። ነገር ግን እምራ እጅግ በጣም ውሸታምና አጭበርባሪ እንደሆነች በደንብ አይቻለሁ፣ አረጋግጣለሁ። ነገር ግን እማዬ ይህን ድርጊት የፈጸመችው አይመስለኝም። እምራ አውቃ ናሁምና ልጅና እናትን ለማጣላት ያሰረችው ነገር ይመስለኛል እያላት ነበር። እናም እምራ እንደውም የፈለገችው ነገር ማዘዝ ልክ እንደ ሰራተኛ ማየት ጀመረች፣ ዝናሽ ማለት ነው። እሱ ግን በጭራሽ ሊሆን አይችልም ብላትም፣ ነገር ግን ከቁም ነገሩ በጭራሽ አልወሰደችው ማለት ነው። ነገር ግን እንግዲህ በቅርቡ የማደርገውን ነገር ታያለሽ ጠብቂኝ እያለቻት ነበር። እንዳለችው አሁን ሁሉ ገብናችን ዘርግፌ ሳልናገርብሽ በፊት ቶሎ ብለሽ ኑሃሚ ከዚህ ቤት እንድታስወጪ ይፈልጋለሁ። አይ የምትይ ከሆነ የማትወጪበት ነገር ውስጥ ነው የማስገባሽ እያለቻት ስታስፈራራት ነበር ማለት ነው። ነገር ግን ኑሃሚን
ናሆሜ እንግዲህ እንደምታውቁ ናሆን እጅግ በጣም ትወደዋለች፣ እጅግ በጣም ትፈልጓለች። ነገር ግን እሱን ለመቅረብ ብትሞክርም እንደማትሆን እያወቀች እሱን ለማራቅ ትወስናለች ማለት ነው። እንግዲህ ወደ ተመልካዮቼ ናሆም የተፈጠረውን ነገር ለማጣራት እየሞከረ እንደውም አብረው እንግዲህ ለስራ ጉዳይ አብረው ለመሄድ ይወስናሉ እና አያቴ ቤት ታርፋላችሁ ብላ በዛ ዙሪያ ይስማማሉ ማለት ነው። እንግዲህ በመጨረሻ አብረው በመሄዱ ሲስማሙ ኤምራ እጅግ በጣም ታብዳለች፣ ትጮኻለች። በጭራሽ ይሄን መቀበል አልችልም፣ አንተ ከሷ ጋር የምትሄድ ከሆነ እኔም ከእናንተ ጋር መሄድ ፈልጋለሁ በማለት ስትናገር ነበር። እና ኤምራ መምጣት እንደምትፈልግ እናሁም ስናገር ነበር። ግን ይቅርታ አድርግልኝና ኤምራ የምትወድ ከሆነ ሌላ ቦታ ብታርፎ ይሻላል፣ በጭራሽ አያቴ ጋር እንድትደርስ አልፈልግም ብላ ተናገረች። ቆይ ምን ችግር አለ ብሎ ቢነግረውም ብናገረት በጭራሽ አይሆንም ብላ ይናገራል። አቶ ልኩ በጣም ጭንቀትና ውጥረት ውስጥ ገባ። ምክንያቱም እያደረገው ነገር እጅግ በጣም ከባድ እንደሆነ እያወቀ ግን ማቶኝ አንፈልግም አልኩ አይደለ እያሉ እያላት ነበረ። ነገር ግን ኤምራ ቆይ ምን አጠፍቼ ነው? ለምንድን ነው የጠሉኝ? አዎ አማቼ ያደረገችን ነገር እርሱ ምንም ያደረጉት ነገር የለም። አሁን ልጄን አጥቻለሁ፣ እውነት ነው፣ ግን ለናው ብዬ ሁሉ ነገር ትቼ ይቅር ብያለሁ። ግን ለምንድን ነው እኔን የሚጠሉኝ? እያለች ስትለቃቅስ ነበረ። ውሸታም ማለት ነው። ስለዚህ አሁን ውጭ ከክፍሌ፣ ደግሞ ክፍሌ ገብተሽ ምን ትሰራለሽ? አንቺ ያቦካሹ ማንም አይበላልሽም፣ ይዘሽ ውጪ እያለችው ነበር። እስቲ ብቻዬን ትሆኝ ለምን አትሆኝም? እያለ አጥልቆ ነበር። አዎ አንቺ ነሽ አንጹ ታማኝ፣ አንቺ ጎዳሽ፣ ማንም ጎድቶኛ አቅም እያለ መጫው ጨመር። ኤምራም ቆይ ምን እያደረግሽ ነው ደግሞ? በር ለስር ተለጥፈሽ እያዳመች ከተነቀበኝ ሌላ መፍትሄ እፈልጋለሁ እያለችው ነበር። ሆኖም ግን አሁንም የምትፈልጉ ነገር ምንም ቢፈጠር ስታወራ ነበር። እንግዳ ይዤልሽ መጥቻለሁ ስትል ኤምራ ልክ ናሆሜ ስትመጣ እጅግ በጣም ደነገጠች። ቆይ አንቺ ደግሞ እዚህ ምን ትሰራለሽ? እያለቻት ትደነግጣለች። እና ናሆሜ ስታይ ለአንቺ ብዬ ሳይሆን የመጣሁት ለአቶ ለኩ ብዬ ነው፣ ስለዚህ የማይመለከት ነገሮች አትግቢ እያለቻት ነበር። እና ናሆሜ ከዚህ ቤት እንድትወጪ እፈልጋለሁ፣ አለዛ እችን ከቤት ማታስወጪ ከሆነ ሁሉ ነገር ለናሆም እነግረዋለሁ እያለች ስታስፈራራት ነበር። እናም ለአንቺ ብዬ ሳይሆን የምወጣው ለራሴ ስለው፣ ስለዚህ አርፈሽ ብትቀመጪ ይሻላል፣ እኔ የመጣሁት ለአንቺ ብዬ አይደለም እያለቻት ነበር።